ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 21 2018 ዓ.ም በዛሬው መረጃ ሰዓታችን ለሶስተኛ ቀን የቀጠለው የጠለምት ግንባር ውጊያና የተወሰደው የድሮን ጥቃትን በተመለከተ፣ ተባብሶ በቀጠለው ውጊያ ሳቢያ ወደ ትግራይ የሚደረጉ በረራዎች ስለመቋረጣቸው፣ አቶ ጌታቸው ረዳ የሰሞኑን ውጊያ አስመልክቶ የሰጡት ያልተጠበቀ አስተያየትን በተመለከተ፣ እስራኤል ለኢትዮጵያ ፌዴራል ፖሊስ ስለሰጠችው ወታደራዊ ድጋፍ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በሰሜን ጎንደር ዞን ጠለምት ወረዳ በሁለት አቅጣጫዎች የተከፈተው መጠነ ሰፊ ውጊያ ዛሬ ለሶስተኛ ቀን ቀጥሎ መዋሉን ከአካባቢው የሚወጡ መረጃዎች አመልክተዋል። ከትናንት በስቲያ በምዕራብና በምስራቅ ጠለምት በኩል የተጀመረው ይህ ወታደራዊ ግጭት በአሁኑ ሰዓት በምስራቃዊ ግንባር ላይ ተጠናክሮ መቀጠሉ ታውቋል። ከስፍራው የሚገኙ የዓይን እማኞችና የሸገር ጆርናል የመረጃ ምንጮች እንደገለጹት በምስራቅ ጠለምት በኩል ያለው ውጊያ በክፍለ ጦር ደረጃ የተዋቀረ ኮር በማሰለፍ ከፍተኛ ወታደራዊ ፍልሚያ እየተካሄደበት ይገኛል። በተለይም ሴራሮ ተብሎ በሚጠራ ቀጠና ውስጥ ውጊያው እጅግ መፋፋሙ የተገለጸ ሲሆን በዚህ ግንባር የህወሓት ታጣቂዎች አርሚ 11 ባድመ ክፍለ ጦር በከባድ የጦር መሳሪያ የታገዘ እርምጃ እየወሰደ እንደሚገኝ ታውቋል። በሌላ በኩል በምዕራብ ጠለምት በኩል ተከፍቶ የነበረው ውጊያ ጋብ ማለቱ ተጠቁሟል። የህወሓት ጦር በምዕራብ ግንባር በኩል በደረሰበት ከፍተኛ ወታደራዊ ምት ምክንያት ወደ ኋላ ማፈግፈጉንና በዚህም ሳቢያ በምዕራብ አቅጣጫ ያለው ግጭት ለጊዜው መቆሙን የሸገር ጆርናል ምንጮች አረጋግጠዋል። ሆኖም ግን በምስራቅ ግንባር ያለው ሁኔታ አሁንም አሳሳቢ ሆኖ ቀጥሏል። ወታደራዊ ስምሪቱን በተመለከተ በወጡ መረጃዎች መሰረት የህወሓት አርሚ 35 የተከዜን ወንዝ በመሻገር ወደ ውጊያ ቀጠና መግባቱ ተረጋግጧል። ይህ ስምሪት የግጭቱን ስፋት ሊጨምር ይችላል የሚል ስጋት የፈጠረ ሲሆን የፌዴራል መንግስትም በጉዳዩ ላይ ቀጥተኛ ጣልቃ ገብነት እያደረገ መሆኑ ተሰምቷል። በትናንትናው ዕለት ብቻ በዚሁ የውጊያ ቀጠና ውስጥ የፌዴራል መንግስት የድሮን ጥቃት መፈጸሙ ተገልጿል። ጥቃቱ ሁለት ጊዜ የተከናወነ ሲሆን ዓላማው የታጣቂዎችን የሰው ኃይልና ወታደራዊ ቁሳቁስ ስምሪትን ማዳከም እንደሆነ ይገመታል። የድሮን ጥቃቱ ያደረሰው ጉዳት መጠን ዝርዝር ባይታወቅም በአካባቢው ላይ ከፍተኛ ድንጋጤ መፍጠሩ ተነግሯል። ከቀጥታ ውጊያ በተጨማሪ በአካባቢው የሚገኙ ሲቪል ማህበረሰቦች ላይ የሚደርሰው ጫና እየጨመረ መምጣቱ ተሰምቷል። ታጣቂ ኃይሎቹ በአካባቢው የሚገኙ ወጣቶችን በኃይል እየመለመሉና አፍሶ መውሰድ መጀመራቸውን የአካባቢው ነዋሪዎች በምሬት ገልጸዋል። ይህ ድርጊት በአካባቢው ነዋሪዎች ላይ ከፍተኛ ስጋት የፈጠረ ሲሆን በርካታ ወጣቶችም ከቀያቸው ለመሰደድ መገደዳቸው ታውቋል። በአሁኑ ሰዓት በጠለምትና አካባቢው ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ የሚገኝ ሲሆን የንግድና የትራንስፖርት እንቅስቃሴዎች መስተጓጎላቸው ተገልጿል። መንግስትም ሆነ የሚመለከታቸው አካላት ስለ ሁኔታው እስካሁን በይፋ የሰጡት መግለጫ ባይኖርም ውጊያው አሁንም በከባድ የጦር መሳሪያዎች የታጀበ ሆኖ ቀጥሏል። የኢትዮጵያ አየር መንገድ ከአዲስ አበባ ተነስተው ወደ ተለያዩ የትግራይ ክልል ከተሞች የሚደረጉ በረራዎችን ያለምንም ቅድመ ማስጠንቀቂያ ማቋረጡ ተሰማ። ውሳኔው በተለይም በዛሬው ዕለት ሐሙስ ጥር 21 2018 ተግባራዊ የተደረገ ሲሆን በመቶዎች የሚቆጠሩ መንገደኞች ላይ ከፍተኛ መስተጓጎል መፈጠሩ ተነግሯል። ከረፋዱ ጀምሮ ወደ መቀሌ፣ ሽሬ፣ ሁመራና አክሱም ለመጓዝ ትኬት ቆርጠው የነበሩ መንገደኞች በረራው መሰረዙን የሚገልጽ አጭር የጽሑፍ መልእክት ከአየር መንገዱ ደርሷቸዋል። አየር መንገዱ ለደንበኞቹ በላከው መልእክት ከእቅድ ውጪ በሆነ ምክንያት በረራዎቹ መሰረዛቸውን ከመግለጽ ባለፈ ዝርዝር ምክንያቱን ከመስጠት ተቆጥቧል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለጉዞ ተገኝተው የነበሩ አንዳንድ መንገደኞች እንደገለጹት በረራው መሰረዙ የተነገራቸው አውሮፕላን ውስጥ ሊገቡ ጥቂት ደቂቃዎች ሲቀራቸው ነው። ምንም አይነት ግልጽ መረጃ አልተሰጠንም። በረራው ለምን እንደተሰረዘና መቼ እንደሚጀምር የሚነግረን አካል በማጣታችን ግራ ተጋብተናል ሲሉ ቅሬታቸውን አቅርበዋል። የቢቢሲ ትግርኛ አገልግሎት የትግራይ ክልል የትራንስፖርት ኃላፊ የሆኑትን አቶ ታደሰ መንግስቱን አነጋግሮ እንደዘገበው በረራዎቹ መቋረጣቸውን አረጋግጠዋል። ሆኖም ኃላፊው በረራዎቹ የተቋረጡበትን ዝርዝር ምክንያት በሚመለከት ከአየር መንገዱ በኩል የተሰጠ ይፋዊ መረጃ እንደሌለ ገልጸዋል። በሌላ በኩል ስማቸው እንዲጠቀስ ያልፈለጉ የአየር መንገዱ ከፍተኛ ኃላፊ ለሸገር ጆርናል እንደገለጹት በረራዎቹ የተሰረዙት በዛሬው ዕለት ብቻ እንደሆነና የቀጣይ ቀናት ጉዞዎች በሚኖረው ሁኔታ ላይ ተመስርቶ ውሳኔ እንደሚሰጥባቸው ጠቁመዋል። አየር መንገዱ በይፋዊ ማህበራዊ ገጾችም ሆነ በድረገጹ ላይ እስካሁን የሰጠው መግለጫ ባይኖርም የፍላይት ራዳር 24 መረጃዎች እንደሚያመለክቱት ዛሬ ጠዋት 1 ሰዓት ላይ ወደ መቀሌ ሊያቀና የነበረ በበረራ ቁጥር ኢቲ 3106 መሰረዙን አረጋግጧል።
በረራው በድንገት የተቋረጠበት ምክንያት ከአየር መንገዱ በኩል በይፋ ባይነገርም በክልሉ አዋሳኝ አካባቢዎች ካለው የጸጥታ ሁኔታ ጋር ሊያያዝ እንደሚችል የፖለቲካና የጸጥታ ተንታኞች ይገምታሉ። በተለይም ከሰሞኑ በአላማጣ በጠለምትና በወልቃይት አካባቢዎች የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ታጣቂዎች እያደረጉት ያለው ወታደራዊ እንቅስቃሴ ውጥረቱን መልሶ እንዳያባብሰው ተሰግቷል። በፌዴራል መንግስቱና በትግራይ ኃይሎች መካከል የተፈረመው የፕሪቶሪያው የሰላም ስምምነትን ተከትሎ በረራዎቹ ተጀምሮ የነበረ ቢሆንም አሁን ላይ የታየው ድንገተኛ መቋረጥ በሁለቱ ወገኖች መካከል ያለውን ግንኙነት ዳግም ወደ አለመግባባት እያመራ ይሆን የሚል ጥያቄን አስነስቷል። በአካባቢው የሚታየው ወታደራዊ ትንኮሳ ወደ ሌላ ዙር ግጭት እንዳያመራ በበርካታ ወገኖች ዘንድ ከፍተኛ ስጋት መፈጠሩ ይታወቃል። ይህ የበረራ መቋረጥ በንግድ በማህበራዊ ግንኙነትና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጫና ሊፈጥር እንደሚችል ይገመታል። የአየር መንገዱ ይፋዊ መግለጫ የሚጠብቁት ደንበኞቹ መንግስት በጉዳዩ ላይ ግልጽ ማብራሪያ እንዲሰጥ እየጠየቁ ይገኛሉ። የክልሉ የጸጥታ ሁኔታና የበረራው መቀጠል ጉዳይ በቀጣዮቹ ጥቂት ቀናት በሚኖሩ ሁነቶች ላይ ተመስርቶ የሚወሰን ይሆናል። በሰሜን ኢትዮጵያ በተለይም በትግራይና በአማራ ክልሎች አዋሳኝ በሆኑ ተከዜና የጠለምት አካባቢዎች ከትናንት በስቲያ አዲስ የውጊያ ግንባሮች መከፈታቸው ተሰምቷል። ይህ ወታደራዊ ግጭት የተከሰተው የህወሓት አመራሮች የካቲት 11ን በሁመራ እናከብራለን በሚል ዝግጅት እያደረጉ መሆኑ በተሰማ ማግስት ነው። ከዛሬ ረፋድ ጀምሮ በተከዜ ቀጠና በሁለት ዋና ዋና ግንባሮች ውጊያ መጀመሩ ከአካባቢው የሚወጡ መረጃዎች ያመለክታሉ። የመጀመሪያው ግንባር በምስራቅ ጠለምት ሚጫ 4 ተብሎ በሚጠራ ስፍራ ሲሆን ሁለተኛው ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር በተባለ አካባቢ ነው። በእነዚህ አካባቢዎች እየተካሄደ ያለው ውጊያ በነፍስ ወከፍና በቡድን የጦር መሳሪያዎች የታገዘ መሆኑ የተገለጸ ሲሆን ግጭቱ በተለይም ትናንት የድሮን ጥቃት ተፈጽሞበት በነበረው በሚጫራ ቀበሌ አቅራቢያ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። በትናንትናው ዕለት በነበረው የድሮን ጥቃት በህወሓት ወታደሮችና ወታደራዊ ቁሳቁሶች ላይ ከፍተኛ ጉዳት መድረሱ ተነግሯል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ በወቅታዊ ሁኔታ ላይ ያላቸውን ጥልቅ ስጋትና ተቃውሞ በይፋዊ ፌስቡክ ገጻቸው ላይ ገልጸዋል። አቶ ጌታቸው በትግረኛ ቋንቋ ባስተላለፉት መልእክት በህወሓት አመራሮች ላይ ያልተለመደና ጠንካራ ትችትን ሰንዝረዋል። ራሳቸው የለኮሱትን እሳት ራሳቸው የሙቁት ሲሉ የተናገሩት አቶ ጌታቸው የክልሉን ህዝብ ዳግም ወደ ማያልቅ ጦርነትና እልቂት የሚከቱ እንቅስቃሴዎች እየተደረጉ መሆኑን ገልጸዋል። አመራሮቹ ተፈናቃዮችን እናስመልሳለንና ግዛታችንን፣ አንድነታችንን እናስከብራለን የሚሉ ምክንያቶችን በማቅረብ ህዝባዊ ዓላማውን ለግል የፖለቲካ ትርፍና ለርካሽ ፖለቲካ ሸቀጥ እየተጠቀሙበት ነው ሲሉ ከሰዋል። አቶ ጌታቸው አክለውም በትግራይ ህዝብ ከፍተኛ መስዋዕትነት የተገኘው የፕሪቶሪያው የሰላም ስምምነት በሰላማዊ መንገድ እንዲተገበር መጠየቅ እንጂ ወደ አዲስ ደም አፋሳሽ ግጭት መግባት አማራጭ እንዳልሆነ አሳስበዋል። ተዋጊው ኃይልና የትግራይ ህዝብ ህይወቱን ለፖለቲካ ቁማር አሳልፎ እንዳይሰጥና ተጨማሪ የሰው ህይወት እንዳይጠፋ ተቃውሞውን እንዲያሰማ ጥሪ አቅርበዋል። ህወሓት በመጪው የካቲት 11 ቀን የሚከበረውን የድርጅቱን የምስረታ በዓል በሁመራ ለማክበር መታቀዱ በአካባቢው ያለውን ወታደራዊ ውጥረት ወደ ከፍተኛ ደረጃ አድርሶታል። ታዛቢዎች እንደሚሉት ከሆነ ይህ አይነቱ እንቅስቃሴ ቀድሞውኑ ደካማ በሆኑ የሰላም ሂደት ላይ ጥቁር ጥላ ሊጥልና ቀጠናውን ወደ አዲስ ቀውስ ሊያመራ ይችላል። እስካሁን ድረስ ባለው መረጃ ከሁለቱም ወገኖች በይፋ የተሰጠ ወታደራዊ መግለጫ ባይኖርም በአካባቢው ያለው የተኩስ ልውውጥና የሰራዊት እንቅስቃሴ እንደቀጠለ መሆኑ ተረጋግጧል። የኢትዮጵያ ፌዴራል ፖሊስ በሀገር አቀፍ ደረጃ የሚታየውን የአደገኛ እጽ ዝውውር ለመግታትና የአቪዬሽን ደህንነትን ለማጠናከር የሚያስችሉ በዘመናዊ መልክ የሰለጠኑ አነፍናፊ ውሾችን ወይንም ኬናይንን ከእስራኤል ፖሊስ በድጋፍ ማግኘቱን አስታወቀ። ይህ ድጋፍ በሁለቱ አገራት መካከል ያለውን የጸጥታና የደህንነት ትብብር ወደ ላቀ ደረጃ የሚያሸጋግር መሆኑ ተገልጿል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ ድጋፉን አስመልክተው በሰጡት መግለጫ የኬናይን አነፍናፊ ውሾች በተለይም በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚታየውን የወንጀል እንቅስቃሴ ለመቆጣጠር ከፍተኛ አቅም እንደሚፈጥሩ ገልጸዋል። እንደ ምክትል ኮሚሽነር ጀነራሉ ገለጻ አውሮፕላን ማረፊያው የአፍሪካ ቁልፍ የመገናኛ ማዕከል በመሆኑ በዚህ በኩል የሚደረጉ ህገወጥ የአደገኛ እጽ ዝውውሮችን በዘመናዊ ቴክኖሎጂና በአነፍናፊ ውሾች መደገፍ ግድ ይላል ብለዋል። ድጋፉ አነፍናፊ ውሾቹን በማምጣት ብቻ
የተገደበ ሳይሆን የኢትዮጵያ ፌዴራል ፖሊስ አባላት በዘርፉ ያላቸውን ክህሎት ለማሳደግ ያለመ መሆኑ ተጠቁሟል። በአሁኑ ወቅት የጸረ ፈንጅና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ዋና ከተማ ቴል አቪቭ በመገኘት ተግባራዊ ስልጠና እየወሰዱ ይገኛሉ ተብሏል። ይህ ስልጠና ባለሙያዎቹ ውሾቹን እንዴት ማሰልጠንና በስራ ላይ ማሰማራት እንዳለባቸው የሚያስገነዝብ ሲሆን የቴክኖሎጂና የልምድ ልውውጥን ለማጠናከር ትልቅ ሚና ይጫወታል። ምክትል ኮሚሽነር መላኩ ፈንታ አያይዘውም ስልጠናቸውን ያጠናቀቁ ባለሙያዎችና አነፍናፊ ውሾች ወደ አገር ውስጥ ሲገቡ ቀጥታ ወደ ስራ እንደሚሰማሩ አረጋግጠዋል። በተለይም ኢትዮጵያ በቅርቡ ለምታስተናግደው በርካታ የአፍሪካ መሪዎችና ዲፕሎማቶች በሚሳተፉበት 39ኛው የአፍሪካ ህብረት መሪዎች ጉባኤ ላይ የደህንነት ስራውን ለማጠናከር ውሾቹ ከፍተኛ አገልግሎት እንደሚሰጡ ይጠበቃል። የኢትዮጵያ ፌዴራል ፖሊስና የእስራኤል ፖሊስ ለረጅም ጊዜ በጋራ ሲሰሩ መቆየታቸው ይታወሳል። የአሁኑ ድጋፍም ይህንን ስልታዊ ግንኙነት የሚያጠናክር መሆኑ ተጠቅሷል። የእስራኤል ፖሊስ በወንጀል ምርመራና በመከላከል ረገድ ያለውን ዓለም አቀፍ ልምድ ለኢትዮጵያ ፌዴራል ፖሊስ በማጋራት የፖሊስ ተቋሙን የማዘመን ስራውን ውጤታማ እንዲሆን እያገዘ ይገኛል። በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚከናወነው የፍተሻና የቁጥጥር ስራ መዘመኑ የሀገሪቱን ገጽታ ከመገንባትም ባለፈ ህገወጥ ደላሎችና አደንዛዥ እጽ አዘዋዋሪዎች ኢትዮጵያን እንደ መሸጋገሪያ እንዳይጠቀሙ ያደርጋል። የፌዴራል ፖሊስ መረጃ እንደሚያመለክተው ወደፊት መሰል ድጋፍና ትብብር ስራዎች ተጠናክሮ የሚቀጥሉ ሲሆን በሌሎች የድንበር መውጫና መግቢያ በሮች ላይ የኬናይን አነፍናፊ ውሾች አገልግሎትን ለማስፋፋት እቅድ ተይዟል። በመጨረሻም ይህ አዲስ አቅም የኢትዮጵያን ሰላምና ደህንነት ለማስጠበቅ እንዲሁም በዓለም አቀፍ ደረጃ የተጣለበትን የጸጥታ ኃላፊነት ለመወጣት ትልቅ እምርታ መሆኑን የፌዴራል ፖሊስ ከፍተኛ አመራሮች ገልጸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።